ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፑንትላንድ የአይኤስ ተዋጊ የሆኑትን 23 ኢትዮጵያውያን መያዟን አስታወቀች። የሶማሌ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ካዋለቻቸው 53 እስላማዊ ታጣቂ ኢስላሚክ ስቴት (አይኤስ) ተዋጊዎች መካከል ግማሽ ገደማው ኢትዮጵያዊ መሆናቸውን አስታወቀች። የፑንትላንድ የጸረ ሽብር ዘመቻ በማህበራዊ ሚዲያ ገጹ ኢትዮጵያውያን እንደሆኑ የገለጻቸው 26 የአይኤስ ተዋጊዎች ፎቶ እና ስም ዝርዝር ይፋ አድርጓል። የአይኤስ ተዋጊዎች እንደሆኑ የተገለጹት ግለሰቦቹ የተያዙት አልሚስካት በተባለው ተራራማ አካባቢ ከተደረገ ውጊያ በኋላ መሆኑን የፑንትላንድ የጸጥታ ኃይሎች ቅዳሜ ጥር 9 2018 ዓ.ም ገልጸዋል። የፑንትላንድ ኃይሎችና አይሲ ለአንድ ዓመት ገደማ በአልሚስካት ውጊያ ሲያደርጉ የቆዩ ሲሆን፣ አይሲ በዚህ አካባቢ ግዙፍ ምሽጎች ነበሩት። የፑንትላንድ ኃይሎች በግዛቷ በሚንቀሳቀሰው አይኤስ ላይ የከፈቱት ሰፊ ወታደራዊ እንቅስቃሴ አካል የሆነው ይህ ዘመቻ ያከናወኑት በተባበሩት አረብ ኤሚሬቶችና አሜሪካ ግዛት እንደሆነም አስታውቀዋል። የጸረ ሽብር ዘመቻው ጀግኖቹ የፑንትላንድ ኃይሎቻችን በተባበሩት አረብ ኤሚሬቶችና አሜሪካ እገዛ አልሚስካት ውስጥ አይኤስን አሸንፈዋል፣ ዘመቻው የመጨረሻ ደረጃ ላይ ነው ሲል በኤክስ ገጹም ጽፏል። ከዚህ ልጥፉ ጋርም የአይኤስ ተዋጊዎች ናቸው የተባሉ 53 ሰዎች ፎቶ፣ ስማቸውና ዜግነታቸው ተጠቅሶ ተለጥፏል። እነዚህ የውጭ አገር ተዋጊዎች የኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያ እና ታንዛኒያ ዜግነት እንዳላቸውም ተጠቅሷል። የፑንትላንድ የጸረ ሽብር ዘመቻ መረጃ እንደሚያሳየውም ግማሽ ገደማው ወይም 26 ያህሉ ሰዎች ዜግነታቸው ኢትዮጵያዊ ነው። በሁለተኛ ደረጃ የተቀመጡት የየመንና የሞሮኮ ዜጎች ናቸው። የሁለቱም ሀገራት ዜግነት ያላቸው 99 ሰዎች እንደተያዙም ተገልጿል። 5 ታንዛኒያውያን፣ 2 ቱርካውያን እንዲሁም 2 የሳውዲ አረቢያና ሶሪያ ዜግነት ያላቸው ሰዎች እንደተያዙም የፑንትላንድ መረጃ ያመለክታል። የውጭ አገር ተዋጊዎች በቁጥጥር ስር መዋላቸውን በተመለከተ ቢቢሲ ሶማሊያ ያነጋገራቸው የፑንትላንድ የማስታወቂያ ሚኒስትር ሞሐመድ አይዲድ ዲሪ ከየትም የሚምጡ ከሩቅም ይሁን ከቅርብ ሁሉም አንድ አይነት ርዕዮተ ዓለም የሚከተሉ ናቸው ብለዋል። ይህ እርምጃ የፑንትላንድ ኃይሎች ቡድን ላይ ተቀናጅቶ ስኬት እና የአይሲ ቡድን መሸነፍ ማሳያ ነው ብለዋል። የማስታወቂያ ሚኒስትሩ እንደሚናገሩትም የተያዙ ሰዎች ማንነት እና ዜግነት ይፋ የተደረገው በ3 ምክንያቶች ነው። በቀዳሚነት የተጠቀሱት ምክንያት የፑንትላንድና የሶማሌ ሕዝብ የተገኘውን የጦርነት ድል የተገደሉትን እና በሕይወት የተያዙትን ጠላቶቹ እንዲያውቁት ለማድረግ የሚል ነው። ሁለተኛው ምክንያት የተያዙት ሰዎች ከመጡባቸው ሀገራት ጋር የሚገናኝ እንደሆነ ተናግረዋል። ግለሰቦቹ የመጡባቸው ሀገራት ዜጎቻቸው እዚህ ችግር እየፈጠሩና ጥፋት ለመፈጸም እያቀዱ መሆኑን እንዲረዱ ማድረግ ጠቃሚ ነው ብለዋል። በአፍሪካ ቀንድ የተከሰተውን ጂኦፖለቲካዊ ለውጥ ተከትሎ እዚህ አካባቢ ያለው ነባራዊ ሁኔታ የተቀረው ዓለም እንዲያውቀው ለማድረግ የሚለው ደግሞ በሶስተኛነት ተነስቷል። የተያዙት ግለሰቦቹ ከመጡባቸው ሀገራት መካከል ከሶማሌ ጋር የየብስ ወይም የባህር ድንበር የሚጋሩ 3 ብቻ ናቸው። ማንነትና ዜግነታቸው ተጠቅሶ ከተዘረዘሩ ሰዎች መካከል አንዳንዶቹ ሲዋጉ እንደተያዙ፣ ሌሎች ደግሞ እጃቸውን እንደሰጡ ተገልጿል። የማስታወቂያ ሚኒስትሩ መሐመድ በቁጥጥር ስር ዋሉ የውጭ አገር ተዋጊዎች በማንኛውም ወንጀለኛ ላይ የሚወስደው እርምጃ እንደሚወሰድባቸው ገልጸዋል። ዓለም አቀፍ ማህበረሰብ እንደ አሸባሪዎች እንደነበረባቸው ሚና በተለያዩ መንገድ ይይዛቸዋል። ተራ ወታደር የነበረው ማን ነው? ተሳስቶ ወደዚህ መንገድ የገባና አሁን የሚጸጸተው የትኛው ነው? እንዲሁም በዓላማው አምኖ መሪ የነበረው የትኛው ነው የሚለው ይታያል። እንደየተሳተፉበት የውጊያ ሁኔታና ደረጃው ተገቢው እርምጃ ይወሰድባቸዋል ብለዋል። ግለሰቦቹ ከመጡባቸው ሀገራት ጋር የተደረገ ግንኙነት ይኖር እንደሆነ የተጠየቁት ሚኒስትሩ እኛ ያነጋገርናቸው አሉ፣ እኛን ያነጋገሩንም አሉ የሚል ምላሽም ሰጥተዋል። ዲፕሎማሲ የራሱ የሆነ አሰራር አለው። ስለዚህ ግንኙነቶች እየተደረጉ ነው፣ ተደርገዋልም። ምክንያቱም እነዚህ ግለሰቦች በሀገራቸው ወንጀል ፈጽመው የጠፉ ሊሆኑ ስለሚችሉ ምናልባትም አንዳንድ ሀገራት ላያውቁ ይችላሉ ብለዋል። ወንጀለኛ ሰው የሚቀጣውን ወንጀሉን በፈጸመበት ቦታ እንደሆነ ያነሱት የማስታወቂያ ሚኒስትሩ
ነገር ግን በደህንነት ጉዳዮች ላይ ከዓለም አቀፍ ማህበረሰብ ጋር የጋራ ትብብር እንዳለ ጠቁሟል። አሁን ይፋ ከተደረጉ በተጨማሪ በፑንትላንድ እስር ቤቶች ውስጥ የሚገኙ ሌሎች የውጭ ሀገር ዜግነት ያላቸው የአይሲሲ አባላት መኖራቸውንም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።